ሰላም እንዴት አላችሁ? ሮቤል ነኝ። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ታይትልና ተምኔሉ ላይ እንደምታዩት ደግሞ ሪቪው የምናደርገው የ2024 ሞዴል የሆነውን ሱዙኪ ስዊፍት ሃይብሪድን ይሆናል ማለት ነው። እንጀምር። የዛሬው ሪቪዋችን እንዲያቀልልን የድሮ ሞዴሉና አዲሱን ሞዴል ሳይድ ባይ ሳይድ እያስቀመጠን አስፈላጊ ቦታዎች ላይ ኮምፔር እያደረግን ሪቪው እናደርጋለን። ስለዚህ ከፍሮንት ዲዛይኑ ስንጀምር እዚህ ጋር ብዙ ልዩነቶችን ማየት እንችላለን። ለምሳሌ የኮፈኑና የፍሮንት በምፐሩ ዲዛይን ይሄ ስሙዝ የሆነ ወይም ደግሞ ወጥ የሆነ ዲዛይን የነበረው ሲሆን ኦልድ ሞዴሉ ላይ፣ አዲሱ ሞዴሉ ላይ ግን ልክ እንደ ኮፍያ ነገር ሆኖ ነው የተቀመጠው፣ ወይም ደግሞ ከላይ እንደሚቀመጥ ነገር ሆኖ ነው ዲዛይን የተደረገው። ሌላው ስፖት የምናደርገው ፍሮንት ግሪል ነው። የድሮ ሞዴል ላይ ሰፋ ያለ ግሪል እንዲሁም ደግሞ ለየት ያለ ሼፕ ነበረው። አዲሱ ሞዴል ላይ ደግሞ ትንሽ አነስ ያለ ግሪል እንዲሁም ደግሞ ዲፍረንት የሆነ ሼፕ ነው ያለው ማለት ነው። ሌላው የድሮ ሞዴል ላይ ፎግ ላይት ኦፕሽንን ማግኘት እንችል ነበር። አዲሱ ሞዴል ላይ ግን ፎግ ላይት ኦፕሽንን አናገኝም። ከዚህ በተጨማሪ ሌላ ዲፍረንስ የምናየው ሄድላይቱ ላይ ነው። የአዲሱን ሞዴል ሄድላይት ትንሽ ቀረብ ብለን ለማየት ስንሞክር እዚህ ጋር ፉል ኤልኢዲ ሄድላይት አይደለም ያለው፣ ግን እዚህ ጋር አሁን ዲአርኤል የሚባለው ወይም ደግሞ ዴይታይም ረኒንግ ላይት የሚባለው በኤልኢዲ ነው። ፕላስ ደግሞ ሃይ ቢም ሎ ቢም የምንጠቀምበት ዋነኛው ሄድላይትም እሱም እንዲሁም በኤልኢዲ የተሰራ ሲሆን እዚህ ጋር ግን ሳይድ ብሊንከሮቹ ግን ስቲምስ ላይክ በሃሎጅን በልብ የተሰሩ ይመስላሉ። ፌርሊ ቺፕ ለሆነ መኪና አክቹሊ ያን ያህል ለምን ፉል ኤልኢዲ ምናምን ሆነ ማለት አያስፈልግም፣ ግን ስቲል ቴክን ዱ ቤተር ማለት ኤልኢዲ ማድረግ ይችሉ ነበር። ግን ይሄኛው በሃሎጅን በልብ ነው የምናገኘው ማለት ነው። ስለዚህ ፎንት ዲዛይኑ ላይ ያለው ልዩነት ይሄንን ይመስላል ማለት ነው። ስለዚህ ወደ ኋላና ወደ ሳይዱ ስንሄድ ስቲል አሁንም ብዙ ልዩነቶች ስፖት ማድረግ እንችላለን። ለምሳሌ አሁን ቅድም ያልኳቸው የቦኔት ዲዛይን ለየት ያለ ስለሆነ እዚህ ጋር ፊቱ ያለው ገጽታ የኦልድ ሞዴሉ ላይ እና አዲሱ ላይ የተለያዩ ዲዛይኖች ያሉት፣ ፕላስ አዲሱ ሞዴል ቦኔቱ ልዩነት ስላለው እዚህ ጋር ማየት የምትችሉት ነገር ምንድነው? እዚህ ድረስ የሚመጣ እስከ ኋላው ድረስ ኤክስቴንድ የሚያደርግ ምንድነው ላይን ጨምሯል፣ አድ አድርጓል ዲዛይኑ ላይ፣ ሳይድ ዲዛይኑ ላይ። እዚህ ጋር ግን ስሙዝ ነው ሁሉም፣ ሲልኪ ስሙዝ ነው የሚሉት በእንግሊዝኛ። ስለዚህ ሲልኪ ስሙዝ ወይም ደግሞ ላይን የሌለው ጀስት ስሙዝ የሆነ ከርቬቸር ብቻ ያለው ዲዛይን ያለው። ምናልባት እዚች ጋር ከሄድ ላይቱ ጋር ትንሽ ተጭሮ የመጣ ሳይድ ምንድነው ላይን አለ፣ ግን ከዛ በተረፈ ሌላ ያን ያህል ልዩነት ያለው አይመስልም። ፕላስ እዚህ ጋር እታች ላይ ያለው ይሄ ሰርጎድ ያለው ነገር ወይም ደግሞ ያለው የታችኛው በር ዲዛይን ልዩነትም እዚህ ጋር ስፖት ማድረግ እንችላለን። ሰምሃው ለምንድን ነው አዲሱ ሞዴል ትንሽ ታይኒ እየመሰለኝ ነው ከድሮ ሞዴል። ፕላስ ደግሞ እዚህ ጋር የምታዩት ከሆነ የሩፍ ላይኑ ወይም ደግሞ ሩፍ ዲዛይኑ እዚህ ጋር ከፍሮንቱ ወደ ኋላው ዲክላይን የሚያደርግ ነው ይመስላል። እዚህ ጋር ግን ፌርሊ ኮንሲስተንት የሆነ ዲዛይን ያለው ይመስላል። ከዛ በተጨማሪ እዚህ ጋር የኋላ ቢፒላሩ ላይ ይሄኛው ሰምሃው ቦክሲ ነገር ነው፣ ሻርፕ የሆነ ኤጅ ነው ያለው። እዚህ ጋር ደግሞ ትንሽ ወደ ኋላ መስታወቱ ትንሽ ከርቭ ያደረገ ስሙዝ ፍሎ ያለው ዲዛይን ይመስላል። ፕላስ እዚህ ጋር ሩፍ ስፖይለር ዲዛይን ልዩነት አለው። እዚህ ጋር ሰርድ ብሬክ ላይት አላቸው ሁለቱም፣ ግን ሩፍ ስፖይለር ዲዛይናቸው የተለያየ ነው። ፕላስ ኦቨርኦል አይ ቲንክ ፌስ ሊፍት አለው በጣም መኪናው በደንብ ዲዛይን ልዩነት አለው። ፕላስ እዚህ ጋር ካያችሁት ይሄኛው ሻርፕ ኤጅ መሆኑ የኋላ መስታወቱ ዲዛይን እና እዚህ ጋር ያለው የኋላ መስታወት ዲዛይን ይለያያል። ፕላስ እዚህ ጋር ደግሞ አዲሽናል የሆነች ስፖይለር አለች። ይሄኛው የለውም፣ ግን ሌላው ተመሳሳይ ነው ያደርጋቸው። ሁለቱም የኋላ ዊንድሺልድ ዋይፐር አላቸው። ሌላ ስፖት ልናደርገው የምንችለው ዲፍረንስ ያው ዊል ዲዛይን የተለያየ ዲዛይን አላቸው፣ ግን ሁለቱም 16 ኢንች አሎይ ዊል ነው የሚጠቀሙት። ያው ቤዝ ሞዴሉ ከሆነ ስቲል ዊል በፕላስቲክ ከቨር ነው የሚሆኑት ሁለቱም። ከዛ በተረፈ ግን ከፍ ባለ ቁጥር አሎይ ዊል ነው 16 ኢንች አሎይ ዊል ነው የሚጠቀሙት ማለት ነው። ሌላው የኋላው ዲዛይን ላይ ስንሄድ የኋላ ኮፈን ወይም ደግሞ ይሄ ቡት ስፔስ የምንለው ወይም ደግሞ የኋላ ኮፈን ነው የምንለው አይ ቲንክ እሱ በሩ የኋላ በሩ ዲዛይን ላይ ልዩነት አለው። እዚህ ጋር ስፖት የምናደርገው ሌላው ነገር ፕላስ እዚች ጋር የአዲሱ ላይ ካያችሁት የሆነ እንደዚህ አይነት ነገር የሆነ እንደዚህ አይነት ነገር የሆነ ዲዛይን አለው፣ የሆነ ወደ ውስጥ የገባ ነገር አለው which means ያ ስለሆነ ምንድነው ከዚህኛው አንፃር ሪር በምፐሩ ሳይዙ ትልቅ ሆኗል። እዚህ ጋር ካያችሁት ሪር በምፐር ሳይዝ ትልቅ ሆኗል። ፕላስ እዚህ ጋርም ደግሞ ያለው ከታውት ወይም ደግሞ ይሄ ለካርጋ ማስቀመጫ ያለበት ቦታ ከታውትም ልዩነት አለው።
እዚህ ጋር የታች አንጸባራቂ ቀይ አንጸባራቂ ይሄኛው አለው አዲሱ ዲዛይን ላይ አዲሱ ሞዴል ላይ አንጸባራቂ ያለው እዚህ ጋር የለውም። ፕላስ እዚህ ጋር ሪል ላይት አለው የድሮ ሞዴል ላይ እዚህ ጋር አዲሱ ላይ ሪል ላይት አለው። እታች ምናልባት የስራ ፈንክሽናል ይሆን አይሆን እንግዲህ ምናልባት ኢምፐርሰን ስናገኛቸው የምናየው ነገር ይሆናል። ግን እዚህ ጋር ሁለቱም ሪል ላይት አላቸው። ሌላው የምናየው ዲፍረንስ ወይም ስፖት ልናደርግ የምንችለው ዲፍረንስ የኋላ በር መክፈቻው ሃንድሉ ያለበት ፖዚሽን ነው። የድሮ ሞዴል ላይ እዚህ ከላይ ነበር የነበረው ከላይ ነበር መክፈቻው የነበረው። አዲሱ ሞዴል ላይ ግን ወደ እታች አምጥተውታል ወይም ደግሞ ዶር ቦዲው ላይ አምጥተውታል። which means I think ይሄኛው ትንሽ ቅሬታ ነበረበት ማለት ብዙ ሰው ሚስ እያደረገው ወይም ደግሞ አይመችም ፖዚሽኑ ያለበት ፖዚሽን አይመችም ነበረ ከላይ ስለነበረ ስለዚህ ኖርማል ፖዚሽን ላይ ቀይረውታል አፕዴት አድርገውታል ማለት ነው። ስቲል አሁንም እዚህ ጋር የምታዩት ላይ ቅድም ያልኳችሁ የፍሮንት ቦኔት ዲዛይኑ ትንሽ እንደ ኮፍያ ነገር ስለሆነ ወደ ሳይዱም ያ ኮንቱር ላይ ነው የሚባለው አለቅ ብቻ ላይኑ ወደ ሳይዱ ድረስ መጥቷልና ስቲል እዚህ ጋር ቢግ ክሪስ ማየት እንችላለን። እዚህኛው ጋር ግን የለም። ግን ልዩነቱ ደግሞ እዚህ ጋር ያለው የሄድላይት ዲዛይን ደግሞ እንዴት ነው ሰምሃው የሆነ ፍላት የሆነ ሰርፌስ ደግሞ ለሪር ኮርተሩ እኛውን ሪር ኮርተር ፓናል ነው የምትባለው በእንግሊዘኛው። ስለዚህ ሪር ኮርተሩ ላይ እንዲሁም ደግሞ ወደ ኋላ በሩ ላይ ኤክስቴንድ አድርጓል። ስለዚህ ብዙ ዲፍረንሶችን ስፖት ማድረግ እንችላለን ስፔሻሊ በዲዛይን ደረጃ ማለት ነው። ሌላው ከዚሁ ጋር ሳንሄድ የምናገኘው ልዩነት የኋላ መብራት ዲዛይን ነው። አዲሱ ላይ ስሞክ ቴል ላይት ነው ያለው ልክ እንደ ፊት ለፊቱ ማለት ነው። ፕላስ ደግሞ ፓርሻል ኤልኢዲ ነው ማለትም እዚህ ጋር ያለው ቀዩ መብራት ኤልኢዲ ነው ፕላስ ይሄኛውም ደግሞ ኤልኢዲ ነው። ሌላው ይሄ ሪቨርስ ቴል ላይቱ እና ሳይድ ብሊንከሩ ደግሞ ሃሎጅን በልብ ነው ማለት ነው። ከዚህ በተጨማሪ የምናየው ዊል ነው። ቅድም እንዳልኳችሁ 16 ኢንች አሎይ ዊል ነው። አሁን ይሄኛው ሪቪው የምናደርገው መኪና የተገጠመለት 16 ኢንች አሎይ ዊል ነው። ፕላስ ደግሞ ፍሮንቱ ዲስክ ብሬክ ሲሆን የኋላው ደግሞ ድረም ብሬክ ነው አዲሱ ስዊፍት ላይ የምናገኘው ማለት ነው። ስለዚህ በአጠቃላይ ኤክስቴሪየር ዋይዝ ዲዛይኑ ይሄን ይመስላል ማለት ነው። ወደ ኢንቴሪየር ስንገባ ልክ እንደ ኤክስቴሪየሩ ኦቨርኦል ልዩነት አለው ከበፊት ሞዴሉ። የበፊት ሞዴሉን እዚህ ጋር አላስቀምጥላችሁም ቦታ ስላልበቃኝ፣ ግን ትረስት ሚ የበፊት ሞዴሉ እና ያሁኑ በጣም ልዩነት አላቸው። ያላችሁ ሰዎች ዲፍረንሱን ስፖት ማድረግ ትችላላችሁ። ያው ሞስትሊ ዲዛይን ለውጥ የተደረገው እዚህ ፊት ለፊት ያለው ዳሽቦርድ ላይ ነው። ይሄም እንዴት ነው ልክ እንደ ውጭኛው ዲዛይን ብዙ ላይኖች በስተውበታል ይሄ ዲዛይን እና አግሬሲቭ ሉክ አይነት ነገር ሰጥቶታል። ፕላስ ደግሞ እዚህ ጋር አካባቢ ምናምን 3D ዲዛይኖች ስለተደረጉለት ሰማያዊና ፊውቸሪስቲክ የሆነ ዲዛይን ሰጥቶታል። ፕላስ እዚህ ጋር የተሰራበት ማቴሪያል ስፖንጂ ማቴሪያል የለም ወይም ደግሞ ሌዘር ምናምን ቦታዎች የሉም which means እንዳለ ከፕላስቲክ ነው የተሰራው። ስለዚህ ስክራቺ ማቴሪያል የምንለው ይሄ ስትነኳቸው ድምጽ የሚሰጡ አይነት ማቴሪያሎች ስክራቺ ማቴሪያል ነው የሚባሉ። ስለዚህ በነዛ ነው ይሄ ዳሽቦርድ አጠቃላይ የተሰራው ግን ቱቶን ነው። ስለዚህ ያ አይ ላይክ ኢት ፐርሰናሊ ዳሹን ቱቶን መሆኑ የሆነ አሪፍ የሆነ ዲዛይን አለው። ሌላው ስፖት ልናደርግ የምንችለው ግን ብዙ ልዩነት የሌለው እዚህ ጋር ስቲሪንግ ዊል ዲዛይን ላይ ብዙ ልዩነት የለም። ስፔሻሊ ኤርባግ ላይ ግን እዚህ ጋር ስቲሪንግ ዊሉ ላይ መልቲ ፈንክሽናል የሆኑ በተኖችን ማግኘት እንችላለን። ስለዚህ እዚህ ጋር ድራይቨርስ ዲስፕሌይ አለ። ድራይቨርስ ዲስፕሌይ ላይ እቺኛዋ ኦልሞስት 3 ኢንች አካባቢ ናት። እቺኛዋ ድራይቨርስ ዲስፕሌይ ላይ ያሉ የሚመጡ ኦፕሽኖችን መሪው ላይ ባሉ በተኖች መቆጣጠር እንችላለን። ፕላስ ደግሞ እዚህ ጋር አናሎግ ጌጅ እናገኛለን። እዚህ ጋር የፊውል እናገኛለን። እዚህ ጋር ኪሎሜትር ፐር አወራችን እናገኛለን። እዚህ ጋር ደግሞ አርፒኤማችን እናገኛለን። ፕላስ ደግሞ ሌሎች ዋርኒንግ ላይቶች ምናምን ነገር ደግሞ እዚህ ጋር እናገኛለን ማለት ነው። ሌላው ወደ ሴንተሩ ስንሄድ የምናገኘው ፊት ለፊት ያለው ኢንፎቴመንት ስክሪን ነው። 9 ኢንች ኢንፎቴመንት ስክሪን የተገጠመላቸው ሲሆን ዋየርለስ አፕል ካርፕሌይ እንዲሁም ደግሞ አንድሮይድ አውቶ ኦፕሽኖችን ማግኘት እንችላለን። ፕላስ ደግሞ እዚህ ጋር እንደምናገኘው ቬንቶች አሉ። ኦልሞስት 4 ቬንቶች አሉ፣ ኤርኮን ቬንቶች አሉ። ስለዚህ የካቢኑን ቴምፕሬቸር ለመቆጣጠር አሪፍ ይሆናል ማለት ነው። ፕላስ እዚህ ጋር ከታች ደግሞ በበተን ኮንትሮል ልናደርጋቸው የምንችላቸው የተለያዩ ኦፕሽኖች አሉ። ፕላስ የኤርኮን ወይም ደግሞ የካቢኑን ቴምፕሬቸር መቆጣጠር የምንችልበት በተኖች እዚህ ጋር ነው ያሉት ማለት ነው። ከዚህ በተጨማሪ ወደ ታች ስንሄድ እዚህ ጋር 12 ቮልት ሶኬት፣ 2 ዩኤስቢ-ሲ
ፖርቶች እንዲሁም ደግሞ አንድ ዩኤስቢ-ኤ ፖርቶችን እናገኛለን ከሴንተር ኮንሶሉ በላይ ወይም ደግሞ ከኢንፎቴይንመንት ስክሪኑ በታች ማለት ነው። ስለዚህ እዚህ ጋር እነዚህን ፖርቶች ማግኘት እንችላለን። ፕላስ ደግሞ እዚህ ጋር ዋየርለስ ቻርጂንግ ፕሌት ማግኘት እንችላለን። እንዳልኳችሁ ይሄኛው ሃየር ትሪም ስለሆነ ነው። ሎወር ትሪሞቹ ላይ ግን ላናገኘው እንችላለን። ከዛ በተጨማሪ ወደ ታች ስንሄድ እዚህ ጋር ሁለት ካፕ ሆልደሮችን እናገኛለን። ግን እንደምናየው ቴንሽነር የላቸውም። ስለዚህ ኮፊም ሊሆን ይችላል ነው ውሃም ኤኒቲንግ እዚህ ጋር አስቀምጣችሁ አክሰለሬት ወይም ደግሞ ብሬክ ስታደርጉ መኪናው ሲንቀሳቀስ ወይም ደግሞ ወደኋላ ወደፊት ሲያደርግ የሚይዘው ነገር ስለሌለ ኮፊያችሁም ወይም ውሃችሁም እዛም እዚህም የመሄድ እድሉ ከፍተኛ ነው ማለት ነው። ስለዚህ ምናልባት ቴንሽነር ቢኖረው ፒስ ነበረ። ሌላው እዚህ ጋር የምናገኘው ዳሽቦርዱ ላይ ግሎቭ ቦክስ ነው። ዲሰንት የሆነ ግሎቭ ቦክስ አለው። ያው ስፔሻሊ ታይኒ ለሆነ ካር አይ ቲንክ በቂ የሆነ ግሎቭ ቦክስ አለው። ከዛ በተጨማሪ ፍሮንት ሲት ይሄኛው እንዳልኳችሁ ሃየር ትሪም ስለሆነ ፍሮንት ሲቶቹ ሂትድ ፈንክሽን ያገኛሉ። ፕላስ እዚህ ጋር ደግሞ እጅ ፍሬኑ ማኑዋል ነው። ስለዚህ ኤሌክትሮኒካሊ ኮንትሮልድ አይደለም ማለት ነው። ስለዚህ አናሎግ የሆነ ፊል አለው። ሌላ ወደ ኋላ ሲት ስንሄድ እዚህ ጋር እንደምናየው ዲሰንት የሆነ ሩም ነው ያለው። ስፔሻሊ ታይኒ ለሆነ መኪና አይ ቲንክ ለአብዛኞቻችን በቂ የሆነ ሌግ ሩም እንዲሁም ደግሞ ሄድ ሩም ይሰጠናል ይሄ መኪና። ፕላስ እዚህ ጋር ፎልደብል የሆነ ሚድል ሲት የለውም። ኖርማሊ ሁሉም አንድ ላይ ወጥ የሆነ ነው። ፕላስ እዚህ ጋር ለኋላ ወንበር አንድ ካፕ ሆልደር ከሴንተር ኮንሶሉ ጀርባ አንድ ካፕ ሆልደር እናገኛለን። ግን ለኋላ ወንበር የሚሆን ኤርቬንት እንዲሁም ደግሞ ዩኤስቢ ፖርቶችን አናገኝም። ፕሪቲ ቤዚክ ነው። ምንም ያህል ሃይ ትሪም ቢሆንም ግን በጀት ካር ስለሆነ ብዙ ፈንክሽናሊቲዎቹ የተገደቡ ናቸው። እንዲሁም ደግሞ ያ ኮምፈርትን ይሰጣሉ ተብሎ የሚታሰቡ መኪኖች ስላልሆኑ ማለት ነው። ሌላ ወደ ኋላ ስንሄድ የምናገኘው ቡት ስፔስ ነው። 265 ሊትር ካፓሲቲ ያለው ሪር ሲቶቹን ፎልድ ሳናደርግ ካደረግን ደግሞ ተጨማሪ ሩም ማግኘት እንችላለን ነው። ስፔሲፋይ አልተደረገም ሊትሩ ግን ተጨማሪ ሩም ማግኘት እንችላለን። እዚህ ጋር ትንሽ አስቸጋሪ የሚያደርገው አንድ ወደ ታች ዝቅ ማለቱ ነው። ማለትም ቡት ስፔስ ወደ ታች ዝቅ ስላለ እቃ ለመጫን ለማውረድ አይመችም። ፕላስ ደግሞ ስሙዝ አይደለም እንደምታዩት የኋላ ሲቶቹ ከፍ ያደርጋሉ ወይም ደግሞ ከዚህኛው አንጻር ከፍ ያለ ስለሆነ ትንሽ እቃዎችን በስርዓት ለማስቀመጥ ምናምን ነገር ላይ ይመች ይችላል። ግን ኢትዝ ዋት ኢትዝ ያለን ይሄ ነው። ፕላስ እዚህ ጋር የምናገኘው አንድ ፊቸር ቶ ሁክ ነው። ስለዚህ እቃዎችን ለማሰር የምንፈልግ ከሆነ የሚንገጫገጩብን አይነት እቃዎችን ለማሰር የምንፈልግ ከሆነ እዚህ ጋር ቶ ሁክ ማግኘት እንችላለን ማለት ነው። ስለዚህ በአጠቃላይ የመኪናው ዲዛይን ይሄን ይመስላል። እስቲ አሁን ደግሞ ወደ ኢንጂኑ ስንሄድ በፊት ሞዴል ላይ የምናገኘው ኢንጂን የነበረው 1.2 ሊትር 4 ሲሊንደር ፔትሮል ኢንጂን ሲሆን አዲሱ ሞዴል ላይ ግን 1 ሲሊንደር ያንሳል። which means 1.2 ሊትር 3 ሲሊንደር ፔትሮል ኢንጂን ነው። ይህም ደግሞ 81 ሆርስ ፓወር እንዲሁም ደግሞ 111.8 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ቅድም እንዳልኳችሁ መኪናው ሃይብሪድ ነው። ስለዚህ ኤሌክትሪክ ሞተሩ ባርጌን 3 ሆርስ ፓወር እንዲሁም ደግሞ 60 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ስለዚህ በአጠቃላይ መኪናው 84 ሆርስ ፓወር እንዲሁም ደግሞ 171.8 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል ማለት ነው። ስለዚህ ሱዙኪ ሃይብሪድ ቢለውም ግን አውል ኮሊት ሚልድ ሃይብሪድ። ሚልድ ሃይብሪድ ምንድነው የሚለውን የምትፈልጉ ከሆነ ኮመንት ላይ ያሳውቁኝ፣ ሌላ ቪዲዮ ሰራላችኋለሁ። ከዚህ በተጨማሪ ይሄ መኪና በሁለት አይነት ትራንስሚሽን እናገኘዋለን። የመጀመሪያው በ5 ስፒድ ማኑዋል ሲሆን ሁለተኛው ደግሞ በሲቪቲ አውቶማቲክ ቶርክ ኮንቨርተር ትራንስሚሽኖች ማግኘት እንችላለን። ያው ዲፔንዲንግ ኦን ዘ ስፔክ ማለት ነው። ሃየሮቹ ላይ ሞስትሊ በአውቶማቲክ ነው የምናገኘው፣ በሎወሮቹ ሲሆን ደግሞ በ5 ስፒድ ማኑዋል ነው የምናገኘው ማለት ነው። ሌላው ፊውል ኮንሰምፕሽን ነው። ያው ሱዙኪ ክሌም እንደሚያደርገው ማኑዋል መኪኖቹ ፊውል ኮንሰምፕሽናቸው 3.8 ሊትር ፐር 100 ኪሎ ሜትር ወይም ደግሞ በ1 ሊትር እስከ 26 ኪሎ ሜትር ድረስ መጓዝ ይችላሉ ቢልም ግን አይ ዶንት ቲንክ ያን ያህል መሄድ ይችላሉ። ሬር ወርልድ ላይ ብዙ ጊዜ ቴስት ስናደርግ ምናልባት ወደ 18 19 20 አካባቢ ፐር ሊትር ሊሄዱ ይችላሉ። አውቶማቲኮቹ ደግሞ ያው ክሌም እንደሚደረገው 4 ሊትር ፐር 100 ኪሎ ሜትር ወይም ደግሞ በ1 ሊትር እስከ 25 ኪሎ ሜትር ድረስ መሄድ ይችላሉ። ስቲል ይሄም እንደ አክቹዋል ወርልድ ሪል የሆነ ፊውል ኮንሰምፕሽን አይሆንም። ያው ሻጮቹ እንደዛ ሊሏችሁ ይችላሉ፣ ግን እናንተ ማሰብ ያለባችሁ አትሊስት 5-6 ኪሎ ሜትር ማርጅን መያዝ አለባችሁ። ስለዚህ ክሌም ከሚደረገው 5 ወይ 6 ኪሎ ሜትር ቀንሳችሁ ነው
አክቹዋል ሪል ወርልዱን ልታገኙት የሚችሉ። ስለዚህ በነዛ መያዝ ያስፈልጋል ማለት ነው። በአጠቃላይ የሱዙኪ ስዊፍት ሃይብሪድ 2024 ሞዴል መኪና ሪቪው ይሄን ይመስላል። አይ ሆፕ የተለያዩ ነገሮችን እንዳገኛችሁ እንዲሁም ደግሞ ኢንዴፕዝ የሆነ ሪቪው እንዳገኛችሁ ተስፋ አድርጋለሁ። ስለዚህ መኪና ያላችሁን ሀሳብ አስተያየት፣ እንዲሁም ደግሞ ሌላ እንድሰራላችሁ የምትፈልጉት ሪቪው ካለ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።